እኔ ጋር የሆነ ነገር ሲፈጠር ብቻ ለማጋነን ወይ ደግሞ እዚህ ጋር ጀብድ የሆነ ነገር ለመስራት ሞክር። እሺ አንተ በተደጋጋሚ ከአራቴም አምስቴም ስድስቴም እየተበቀልሽ ነው። እኔም ጥሩ ነው። በቃ አንቺ እየተበቀልሽ ነው ማለት ነው። የራሴን ህይወት ነው የምኖረው። በነገር ላይ እኔ ማንንም የመበቀል ምናምን እንደ ጣጣ እንደሌለብኝ ቀድሞም ታውቃለህ ብለኸኛል። እኔ መብቴ ነው ልበልህ እንደዚህ ጋር መብቴ ነው። አይመለከትሽም። የሚዲያ ሰው እስከሆንኩ ድረስ የፈለግኩትን ነገር የማድረግ መብት አለኝ ብለህ ቃል በቃል እኮ ተናግረሃል። ላስታውስህ እንዴ? እኔ እናንተ እኮ አብረን ቆመን ምንም እኮ አያገባሽም ብለህ እኮ ያልከኝ ሰው ነህ። አንተ ሌላ ሴት ይዘህ መተህ ላስታውስህ እንዴ? ስለዚህ እየበቀልሽ ነው ማለት ነው። እየበቀልሽ ነው። በቃ እንደዛ ከሆነ እኮ ችግር የለውም። ግልጽ አማርኛ ንገረኝና ማንንም የማሳመን ግዴታ የለብኝም። ማንም አመነ አላመነ አይ ዶንት ኬር። ገባ? አይመለከተኝም። ግንስ የራሴን ህይወት እየኖርኩ ነው። እየተረጋጋሁ ነው። የራሴን ላይፍ እየቀጠልኩኝ ነው። ገባ? እኔ አንተም መበቀል ብፈልግ ኖሮበት እኮ እንዳትነካት እኮ ተረጋጋ። ጭራሽ እኔ ድረስ እንደዚህ አድርግ የማለት አይመረሽ ነው። ግን ሌላ ነገር መፍጠር እየፈለክ ነው። አልገባኝም እኮ በቃ እንዳይነካሽ እኔ ፊት ያምሻል እንዳንቺ እንዲነካ ትናንትና ቪዲዮ ላይ ተላላጥሽብኝ። ይበቃሻል። እሺ አትፈልገውን ነገር አትፈረግ። ኖርማል ነው። እኔ ሳድርገው ግን ሀርድ ምናምን አያቃጣሽ አያምርብህም። በሱ መንገድ አይምራሽ ነው። ባህሪዋ ነው። ተረጋጊ ምናምን ብለህ ሌላ ሴት ነው ፕሮቴክት የምታደርገው። ስለዚህ የማይሆን ነገር ውስጥ እየገባሽ ነው ያለሽው። ስለዚህ አሁን አንተን ቆሜ እንደዚህ ማለት አለብኝ? አንተ የምታደርገውን ነገር መድገም አለብኝ ወይ? የራሴን ህይወት ነው እየኖርኩኝ ያለሁት። ተወኝ በቃ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ግሪስ ፋሚሊዎች ሰላም ሰላም ብያለሁ። ፋፊ ቤተሰቦች ዛሬ እኔ የመጣሁት በቃ አንዳንድ ነገሮችን ማለት ፈልጌ ነው። አብርሽና ሩታ ቪዲዮ ለቀዋል። ተደዋውለው አውርተው ቪዲዮ እንዳለ ተስማምተው ነው የሚመጡት። ነገር ግን ቲክቶክ ላይ እኛን እያባሉን፣ እኛ ወደንስ የተባልን ሰዎች እያዘቃዘቁን፣ እያሰዳደቡን፣ እነሱ ጋር የሚሰሩት ስራ ደግሞ ከቤተሰቡም ከማንኛውም የሚመጥን ስራ እየሰሩ አይደለም። በጣም ነው የሚያስጠላው። በጣም የሚደብር ንግግራቸው ይደብራል። እሷም ሴቶችን ስትደረድር እኔን ስታቃጥለ ይኖርሃል አለች። እሱም እየተበቀልሽ ነው እንዴ? በቃ ንግግራቸው በጣም ከባልና ሚስት የሚጠበቅ አይደለም። በጣም የሚያስጠላ። በቃ ሰው ሲወዳቸው ሰውን ለመበታተን የፈለጉ አብርሽና ሩታ ናቸው። እኔ ዛሬ ከሁለቱም ነው የምመጣው። በጣም ያስጠላል። የሚሰሩት ስራ በጣም ይደብራል። ድሮ ያለፈ ህይወት ያለፈ ነው። ድሮ በቃ ከ3 ከ4 ቀን በኋላ ካለፈው አንድ ቪዲዮ የኤክስፓርት ነው። እኔ እንደማስበው እንደራሴ ማለት ነው። አሁን ሩታ የያዘችው ነገር አላቅም። በእውነት በጣም ያስጠላል። አብርሽም ስሜታዊ የሆነ ሰው ጋር እንደዚህ ፍትር መነሳት። አዎ ሚስቱ ናት። ነገር ግን በሽምግልና ለምን በሚዲያ በቪዲዮ ያመጣል? ይሄ የተሰማኝ ነው። እኔ ቪዲዮ ላይ ለምን ያመጣታል? ለምን በውስጥ መፍታት አቃተው? ዩቲዩበርን እንሸቅል ነው እንባላ ከሆነ መብታቸው ነው። የፈለጉትን የመስራት መብት አላቸው። ነገር ግን አሁን እኛ ተጣልተዋል፣ እኒህ ልጆች አንድ ላይ አይደሉም፣ እሷም የግሏ ናት፣ እሷም አንድ በቃ የሚያስጠላሙ ያሉት እርግጠኛ ነኝ። ነገር ግን ምንድን እንማርበት ነው ይሄንን ነገር? ይሄ ሚዲያ በቃ እኔ አንዳንዴ በቀልም ማለት ነው የምፈልገው። እሳቸውን ሳይ ያስጠላኛል። ዝም ብዬ አብርሽ ታስል ኖርማል እንዳልመስላችሁ በእውነት ያስጠላል። ማንም ሰው ስለነሱ ሲያወራ አሁን እያፈርን ነው ስራቸው ምናምን በጣም ነው የሚደብረው። በጣም ነው የሚያስጠላው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ እስከ መጨረሻ አይታችሁ አበረታቱኝ። እኔንም ሲገፍተር አድርጉኝ። እስቲ ቪዲዮን ኮሜንት ጻፉ። እኔ አብርሽ ሩታ ስል ማለትም ምንም አይዲያ እንደሌለኝ ራሴ ኮንፊደንስ እንደሌለኝ አትቁጠሩኝ። በጣም ብዙ መስራት ፈልጋለሁ፣ ግን እነሱ አድናቂ ነበርኩ ነኝም። በአሁን ሰዓት ግን በጣም እያስጠላ ያለው በጣም ሁሌ ነገራቸው በቃ እጅ እያለ ነው ማለት ነው። ሰው ሲወዳቸው ማለትም የሰው ውደት አካል ገባቸው ምንም ማለት አንችልም። በእውነት ምን ማለት ትችላላችሁ? ሰው ልጅ ወደድናቸው። ሰው ልጅ ሚዲያ ላይ ንጉስ አረጋቸው አይደለም? ያ ንጉስነታቸው ታገባቸው። እነሱ እየተለጣጠፉ ያንንም እየገተቱ መምጣት ካማራቸው ምንድነው የምትሉት? እኛ ራሳችንን መሆን በራሳችን ሙድ ፈታ ዘና እያለን ስራችንን መስራት አለቀ። ምን አደረቀን? ፋሚሊ? እስቲ እናንተ ሲበላክ በኮሜንታተር በሁለት
ብዙ ሰው ይሰዳደባል። እኔንም አሁን ትሰሩኛላችሁ በዚህ ጊዜ ፋፊ እንደዚህ ነው፣ ፋፊ እንደዚህ ነው። ሁላ አትሰዳደቡ፣ አትሳደቡ። እነሱ በቃ ዶላር ላይ ናቸው፣ ህዝቡ ላይ አይደሉም። ሩታ ዛሬ ምን እንዳለች ነይ አሁን ነይ በእናትሽ አስተያየት ስጪልኝ ዛሬ ሩታ ለምን ነይ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የምወዳችሁ ማከብራችሁ። ጓደኛ ክሽና እየጠራችኝ ነው። እቺ አጭር ቪዲዮ ነው የምለቅላችሁ። ላይክ እያደረጋችሁ እኔን ማበረታቱኝ። እኔ በጣም ነው ያስጠሉኝ አብርሽና ሩታ ማለት በጣም ማከብራቸው ብዙ መስዋዕት የከፈልኩላቸው ናቸው። በእውነት ከፈጣሪ በታች የሰው ፍቅር ስጠይ በሉ። አላህ ይውደዳችሁ። በነገራችን ላይ ከዛ በታይ ደግሞ የሰው ፍቅር የሰጠው ሰው ትልቅ ቦታ ይደርሳል። ቢሰራም ስራው ይባረካል። በእውነት ሰው ፍቅር ሰው ልጅ ትልቅ ሰስጠው አለው አንድ ህይወት ላይ። ነገር ግን አልወደዱንም። የሚፈልጉት እነሱ መታየታቸውን ብቻ ነው፣ ዶላርን ብቻ ነው። ፋሚሊ በእውነት እኔ ቶክቶክ ላይ የምትጣሉ ሰዎች እና የምትባሉ ሰዎች እኮ አንዳንድ ጊዜ ይሄን ስታው ደግሞ ዛሬ የበለጠ ደግሞ ሌላ ነገር ትገባላችሁ። አይቻልም። አብርሽና ሩታ በአሁኑ ሰዓት በቃ የሚፈልጉትን ህይወት ነው መኖር የሚፈልጉት፣ መብታቸው ነው። እኛም አስተያየት የመስጠታችንን በስነ ስርዓት ማለት ነው። የምናሰዳደበኝ እኔ ወንጀለኛ ለምን ሆናለሁ? ማነኝ እኔ ሰው ልጅ የምፈርድ? በእውነት እኔ ሩታ ዝቅ ሲያደርጋት ማክበር ሲያቅተው ለሌላ ሰው ክብር ሲሰጥ ሚስቱን ዝቅ ሲያደርጋት ያን ያልተሰማውም እሱ በእጁ ላይ ስላለች ሩታ ንግግሩም ሆነ ለሴቶች የሚያደርገው ነገር ሚስቴ ትቆጣለች ማለት ሲተው ለዛ ነው እንጂ እኔ እንደዛ የሆንኩት አይመለከተኝም። አውቃለሁ ምንም እንድትነግሩኝ አልፈልግም። የራሴን ህይወት ማስተካከል የምችለው እንጂ የሰው ህይወት ማስተካከል አልፈልግም፣ ደግሞም አይገባኝም። ነገር ግን እኛ ስለወደድናቸው ሚዲያ ላይ ድምቀት ስለሆኑ የሰው ልጅ ብናደንቃቸው ቢጠቀሙ ብለን ነበር። ቢተጋብተው ለወጣቶች ታማኝ ትዳር ብለን ነበር። ግን ክርብርብ ያለ ንጅስጅስ ያለ ህይወት አረጉት፣ ህይወታቸውን ማለት ነው። ላይክ አርጉ፣ ሰብስክራይብ አርጉ። በጣም የምወዳችሁ ፋሚሊዎቼ እና ዛሬ በተነጋገረው ንግግር እኔ አላቅም፣ በጣም ያስጠላል። በጣም እሱን በቃ አምባገነን ፈለገ። እሷም የምትመለስ ጉድ አይደለችም። ተስፋ እንደቆረጠች ነው። እናንተ አሁን ስራ ነው ድራማ ነው ትላላችሁ። እኔ ምንም እዛ ውስጥ የለሁም፣ እኔ የለሁም። የእነ አብርሽና የሩታ ህይወት ድራማ ነው ብዬ ማውራት አልፈልግም። አፌ ሙሉ ድራማ እንዴት ነው እንደዚህ ዝክን ያክል አትንካኝ እንዳትበል አትንካት እየተባባሉ ፋሚሊ አሁን እናንተ አሁን የድራማ ነው። ላይክ አርጉ ፋሚሊዎች፣ አሳድጉኝ። እኔንም ገፍተር አርጉ። ማደግ እፈልጋለሁ፣ መስራት እፈልጋለሁ። በጣም አሪፍ ነገሮች መስራት እፈልጋለሁ ፋሚሊ። በእውነት የሰው ልጅ ማንኛውም ሰው በልምድ ነው እንጂ እናት ወደ አይደለም የሚማረው፣ ዶላር ነው። ማንም ዩቲዩበር ዛሬ አላያችሁትም? እነ ዳውድ ዩቲዩብ እነ ጀማል ቲክቶክ የከፈቱትን ሱቅ ባለ ሱቅ እኮ የሆነ ነው ዩቲዩበሮች ቤቱ አዲስ አበባ ላይ የሚገዙት። ምን ችግር አለ? እኔን ሰርቼ ብጠቀም ምን አለ? ብታሳድጉ ቀማም ነኝ የመዳም በእውነት መስራት እችላለሁ። ወጣት ነኝ። እንደው አለቅጥም አረጊት ነኝ። የልጅ እናት ስላችሁም አረጊት አታርጉኝ። ገና ነኝ። ገና ምንም አላየሁም። አሁን ገና መስራት የምችል ሴት ነኝ። ገና ብዙ ነገር እሰራለሁ። ብዙ ትልቅ ቦታ መድረስ የምፈልግ ሰው ነኝ። እስቲ አበረታቱ። የኢትዮጵያ ቲክቶከሮችም ሆነ ዩቲዩበሮች ማለት ነው ማሽቃበጣችሁን ትታችሁ የመዳም ቅመምን ገደፍ አርጉን። እስቲ ገደፍ አርጉን። ምን ችግር አለው? እኛ ከማን እናንሳለን? መዳም ቢሆን ከማንም አናስብ። ላይክ ሰብስክራይብ ሼር እያደረጋችሁ የግሪስ ፋሚሊዎች አሽሩ። አትበሰጫችሁ። ነገ ሌላ ቀን ነው። አብርሽና ሩታ ታርቀው ይመጡልናል። አርጉልን፣ አበረታቱ። ምንም የሚፈጠር ነገር የለም። በተፈጠረም ደግሞ በእነ አብርሽ በሩታ አይጀመርም። በቃ ምንም ማለት አንችልም። ህይወት ይቀጥላል። አዎ አንድ ሰው እንግዲህ ታልተስማማ እንደ ውሻ እንደ ድመት እየተያያዙ ከመጡ ምን ማለት አለብን? ህይወት ይቀጥላል። በቃ አብርሽም ቢሆን ስሬስ ከአሁን ወዲያ መጨቃጨቅን በቃ
ህይወት ያሳጥራል። ጭቅጭቅ፣ ሰላም የሌለው ህይወት ጥሩ አይደለም። በቃ ተተነቃቃችሁ ሲጀመር ትዳር አይሆንም። መከባበራችሁ እንደ ድሮው እንደዛ ሩታን እንደማቃት እሱም እኮ አላቃትም ያለ ነው። አሁን ተቀየረች ያለ የቀየርካት ራስ ነህ። ግን አብርሽ ሩታን ነብር ነው የሆነችው። ነብር ወንድ ልጅ አንዴ ካነቃ ሚስቱን ያችን የድሮዋን ሰው ለመፈለግ በጣም ችግር ነው። በእውነት በጣም አደጋ ላይ ነው። አሁን የና አብርሽና ሩታ ህይወት መስሏችሁ ነው እንጂ እናንተ ድራማ ነው። አደጋ ውስጥ ነው ያሉት። የድሮ ማንነታቸው መፈላለግ በጣም ነው የሚያደክማቸው። ነብር ነው የሆነችው ሩታ ነብር። አብርሽም ንግግር አያውቅም። ግርፍጥ ነው እዛ ግርፍጥ ነው። መያያዝ ነው። አይቻልም እንደዛ። በሽማግሌ ከቻለ ማስታረቅ ነው። ካልቻልክ በቃ ተመጨቃጨቅ። በእውነት ኧረ በጣም ነው እኔ ያስጠልቶኛል። ላይክ ሰብስክራይብ ያደርጋችሁ አበረታቱ። ቪዲዮን እስከ መጨረሻ አይታችሁ የመጨረሻ ስሜታችሁን መጻፍ ትችላላችሁ። ቪዲዮአችን ይታያል። እኛ ምን እናገረውን ሩታ የምትናገሩ በትክክል ለኔ ምንም ነገር ተከላክለህልኝ አታውቅም ያለችው። ላይክ አድርጉ። በጣም ነው የምወዳችሁ፣ በጣም ማከብራችሁ እና ዩቲዩብ እንደሚመለከቱ ሁሉ ንግግራቸው ከዩቲዩብ እና ከቲክቶክ ነው የሚሰሙት። አብርሽና ሩታ በእውነት አየሁ እኮ አዳመኳቸው በስነ ስርዓት። ሁሉም ከኛ ነው አይዲያ የሚወስድ። የሩታ ንግግር በጣም ነው ያጀበ። ዩቲዩባችን እሷ